አንድ ጊዜ ለቅሷችንን ለተወሰነ ጊዜ ገታ እናረግና ጊዜ ሳንፈጅ በሰዓቱ ማጠናቀቅ እንድንችል ሁላችንም ወደ ጸሎተ ፍታቱ ስለምንሄድ ሁላችሁም አሁን አዘንተኞች አረፍ በሉና ከዚህ ከመድረኩ የሚተላለፈውን መልእክት ብቻ እንከታተላለን። አንድ ጊዜ ንባችሁን ገታ አድርጉ። ክቡር ሊቀ ስልጣናት ቆሞስ አባ ሲራክ አድማሱ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ዋና አስተዳዳሪ፣ ክቡር መጋቤ ሐዲስ ቆሞስ አባ ወልደ ገብርኤል የዚሁ ካቴድራል ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ። በዚህ ሰዓት የተወዳጁ አርቲስት ነጻነት ወርቅነህ የአስክሬን ሽኝት ስነ ስርዓት እየተካሄደ ይገኛል። ከትናንት በስቲያ ድንገተኛ ህልፈቱ የተሰማው ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ የአስክሬን ሽኝት ስነ ስርዓት በቅድስት ሥላሴ ካቴድራል እየተካሄደ ይገኛል። በፊልምና በቲያትር ተዋናይነት፣ በቴሌቪዥን ፕሮግራም አቅራቢነትና እንዲሁም ደግሞ በሌሎች የጥበብ ስራዎቹ ስመጥር እና ተወዳጅ የሆነው ነጻነት ወርቅነህ ባደረበት ህመም ጥር 8 ቀን 2018 ዓ.ም በድንገት ህይወቱ ማለፉ የሚታወስ ነው። ሰዓቱ ማጠናቀቅ እንድንችል ሁላችንም ወደ ጸሎተ ፍታቱ ስለምንሄድ ሁላችሁም አሁን አዘንተኞች አረፍ በሉና ከዚህ ከመድረኩ የሚተላለፈውን መልእክት ብቻ እንከታተላለን። አንድ ጊዜ ንባችሁን ገታ አድርጉ። ክቡር ሊቀ ስልጣናት ቆሞስ አባ ሲራክ አድማሱ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ዋና አስተዳዳሪ፣ ክቡር መጋቤ ሐዲስ ቆሞስ አባ ወልደ ገብርኤል የዚሁ ካቴድራል ምክትል አስተዳዳሪ፣ ክቡር ቆሞስ አባ ወልደ ኢየሱስ ሰይፈ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአላቂና ፕሮጀክት ክፍል ኃላፊ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ይልቁንም በዛሬው ዕለት የአርቲስት ነጻነት ወርቅነህ ሞትን ምክንያት በማድረግ በዚህ ቅዱስ ስፍራ የተሰባሰብን በሙሉ በተለይም ወዳጅ ቤተሰቦቹ፣ ወላጆቹ እንዲሁም የሥራ ባልደረቦቹ በሙሉ ሐዘኑ ሐዘን ነው። ሐዘናችንን ሐዘን አድርገን በቀጥታ ከዚህ ከአውደ ምሕረቱ የሚተላለፈውን መልእክት ብቻ እየተከታተልን ሰዓትን ቆጥበን መጓዝ እንድንችል እናሳስባለን። ከዚህ በመቀጠል
ወደ ጸሎተ ፍትሐቱ ከመሄዳችን በፊት በክቡር ሊቀ ስልጣናቱ አማካኝነት ጸሎት ይደረጋል። ሁላችንም ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምነን ወይትማሐፀን ክህደከ ሰይጣን በቅድመ ዛቲ የሉተር ጥራጊ ትዕግስትም ልክ አለው። ሞተ። አርቲስት የምንወደው ሰው አረፈ። ሰው ልጅ እንደ ማንኛውም ይሁን እግዚአብሔር ያጽና ትልሃለህ። ከዛ በኋላ ምን ታደርጋለህ? ለሚተወው ትተዋለህ። አብዛኛው ጴንጤ ስለ ግብረ ሰዶማዊ ነው እንዴ? ስለ የትኛው ክርስቶስ ነው የምታወሩት? ሺህ ጊዜ የኦርቶዶክስ ገድላ ገድል ይሻለኛ ግብረ ሰዶም ላይ እጄ ከምለጠፍ። ባለጌዎች ባለጌ ናቸው። እግዚአብሔር ምስክሬ፣ እግዚአብሔር ልቦና ይስጣችሁ። እንዳልክማ ሲፎክር ይሆን ቤት ነው ጉድ ያለው። ቤት ስሸረሙጥ ወልዳል እንዳልክ። ከቤት ነው ክርስትና የሚጀምረው። ኢየሱስን መከተል በድንፋታ በአፍ አይደለም። ኢየሱስን መከተል በተግባር ነው። ኢየሱስን ስትከተል በስራ ነው። በመለፍለፍማ እንደ ጴንጤ የሚወደው የለም። በተግባር ግን የላችሁም። አብዛኛዎቹ ጓዳችሁ ቢታይ መረኖች ናቸው። መረን ከፈራችሁ መዝሙር እንዴ ባዝሩም እየተሸራሙች አይደል እንዴ መዝሙር መለቂው አንተዋወቅም እንዴ? ቢች ላይ በቡታንታ ሆነች አይደል እንዴ መዝሙር መለቂው? ክርስቶስን ወደሽ ነው መዝሙር መለቂው? አንተዋወቅም? ከዚህ በፊትም ተናግሬዋለሁ። እውነተኛ ጴንጤቆች ተሸፍነሽ ግቢ እስቲ። ነጠላማ አትልበሽ፣ የሆነ ሻርፕ ነገር ለብሰሽ ተሸፍነሽ ቸርች ግቢ። አንዳችሁም አትግቡ። ምክንያቱም ውበታችሁ ይበርታል። ጥፍራችሁን የምትከተሉት ዊግ አርጋችሁ አይደል መዝሙር መለቁት? በጋሻው የሚባል ምንድን ነው ያለው? ኦርቶዶክስ አርሲ ላይ ሲሞቱ ምንድን ነው ያለው? ለምንድን ነው እኛ የሞት ነው ብላችሁ ጠይቁ ስትሞቱ ብሎ ነው የጠየቀው። ምንን ካሴቶች የተቃጠሉ ብሎ ሰው መሞቱን እንደ ትልቅ ፍርድ አድርጎ ነው የሚናገረው። እንዴ መዝሙራቶ ፓስተር ትዝታው አሁን ኪዳነ ምሕረት በዳበል እያለ ኦርቶዶክስን ለማናደድ መዘሙር ለጌታ ነው የዘመረው። ይሄ ወሬኛ እከክ። ነፃነት ወርቅነህ አርቲስት ነፃነት ወርቅነህ ኦርቶዶክስ ነው። ዳይሬክትሊ ማለት የፈለገው ኦርቶዶክስ ኢየሱስን አታምንም እና በቃ ኢየሱስን ብቻ አምናችሁ ሙቱ፣ እኛንን የምናቀላችሁ ኢየሱስን የሚባል ነገር ነው ይዞ የመጣው። አንተ ስትመጣ ወደ ጴንጤ ኢየሱስን ኦርቶዶክስ አታውቃት ወይስ ሙት ላይ ያለውን ነገር እስቲ አንተ አስረዳኝ በምትፈልገው። በመጀመሪያ ኦርቶዶክስ 100% ከመቶ 1000 በላይ ክርስቶስን እንደምታመልክ ታውቃለህ። አታውቅም ማለት ሌላው ገድላ ገድል የምትለው እናንተ የምትጽፉት እንጂ እናንተ የምትሉት እንጂ አብዛኛው ኦርቶዶክስ የሆነ ገድላ ገድልን የሚያነብም የሚከተልም የለም። ሀጂ ሙፍቲ ሲሞት አንድም ነገር አልጻፈም። እስላም ነው ሀጂ ሙፍቲ፣ አንድ ነገር አልጻፈም። የኦርቶዶክስ ወንድም ሲሞት ጠብቆ ግን እንደዚህ መጻፉ ምን ለማለት ፈልጎ ነው? እስቲ ያስረዳኝ። በአርቲስት ነፃነት ወርቅነህ ሞት ላይ የተናገረው በሀዘኑ ላይ የቀለደበት ያሾፈበት ነገር እኔ አልታየኝም። አዎ ነፃነትን የተናገረው እንዳልክ ባይናገረው ኖሮ እንዳልክ ዳይሬክትሊ መናገር የፈለገው ኦርቶዶክስ ኢየሱስን ስለማታምን ሙሉ ኦርቶዶክሶች ጴንጤ ሆኑ ነው። ጴንጤ ቤት ቡሽቴ ያለ ፓስተሩ ነው። ግልጽ አድርጌ እነግርሃለሁ። ጴንጤ ቤት በጣም የቆሸሸ ጋርቤጅነትም አለ። እሱንም አብሬ እጠይቃለሁ። ዮኒ ተናዳል ይመስለኛል። በዚህ እንደዚህ ተናደህ እንድታወራኝ አልፈልግም። እኔም እንዳወራ አልፈልግም። ግን የእንዳልክ ጽሁፍ ግን ከሆነ በእንዳልክ ጽሁፍ ላይ እናወራበት። ከፈለክ የእንዳልክም የክርስትና አመጣጡ ላይ ማውራት እንችላለን። አዎ አመጣጡንም ላይ እንዳልክ ላይ የፈለግከውን በል። አሁን ያለው ነገር በመጀመሪያ የምጠይቀን
በመጀመሪያ የምጠይቅህ ኦርቶዶክስ ኢየሱስ ክርስቶስን ታመልከዋለች ወይስ አታመልከው? የነጻነት ልጨር አታመልከውም ኦርቶዶክስ። አንተ ታዲያ ምን እያረክ ስታመልክ ነበር? ኦርቶዶክስ ጋር ከዘማርያም ጋር ታወራላችሁ ቀጠሮ ይዘን ኦርቶዶክስ ዘማርያም ዘገብርኤል ዘመሐመድ የሚባል የለም። ዳር እንዳስያዝኳቸው ታውቃለህ። ዘማርያም ጋር አላወራችሁ